ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ ፋይሉ ፍራንከንስታይን በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ይህ መጽሐፍ ከተጻፉ 100 ዓመት ካለፋቸው የምዕራቡ ዓለም ክላሲክ የፈጠራ መጽሐፎች አንዱና ዋነኛው ነው። ደራሲዋ ሜሪ ሼሊ ነች። በስር ነቀል ሐሳቦቿ ለዓለም የተገለጸችውን እሷንም ጓደኛዋን ሎርድ ባይረንንም ሁለቱንም ባልታወቀ እንግዳ አሟሟት ባጭር ዕድሜያቸው ቀጭተዋቸዋል። የፍራንከንስታይን መጽሐፍ ሳይንቲስቱን አንስታይንንም ቀድሞታል። ግን የአተም ቦምብን ለመፍጠር ሳይንሳዊ ዕውቀቱን ያበረከተውን አልበርት አንስታይንን ራሱ ፍራንከንስታይን አድርገህ መውሰድ ትችላለህ። የፍራንከንስታይን መጽሐፍ ባጭሩ ካጭርም ባጠረ አጭሩ ዋና ታሪኩ አንድ ዶክተር ቪክቶር ፍራንከንስታይን የተባለ ሳይንቲስት ከሰው ተገልሎ ብቻውን በሁሉም ነገሩ ከተራው የሰው ልጅ የበለጠ አዲስ የሰው ዝርያ ለመፍጠር ያደረገው የሞት ሽረት ሙከራ ተሳክቶለት የፈጠረው ሰው መሰል ጭራቅ ታሪክ ነው። ከሰው የበለጠው ፍጡር መልኩ በሰው ዓይን እጅግ አስቀያሚ ነው። ግን በማሰብ አቅሙ 1000 ሰውን ይቦንሳል። ከፈለገ እንደ ነፋስ ይበራል፣ ከፈለገ እንደ መንፈስ ይቀስፋል፣ ከፈለገ ይሰወራል፣ ከፈለገ የምታስበውን አንጠርጥሮ ያውቃል። 1 ሚሊዮን መንገዶችን የማሰላሰል አቅም አለው። ሌላም ሰው ከራሱ የተሻለ ዝርያ ለመፍጠር የሚያደርገው ሳይንሳዊ ጥረት መጨረሻው ለሰው ልጅ መቅሰፍት እንደሚያመጣበት፣ መጨረሻውም ሰዶ ማሳደድ ካማረ ዶሮን በቆቅ ለውጥ አይነት እንደሚሆን ቁልጭ አድርጎ የተነበየ መጽሐፍ ነው። ፍራንከንስታይንን ምናልባት ለ4-5 ጊዜ አንብቤዋለሁ። አሁንም ጊዜ ቢኖረኝ ደጋግሜ ባነበውም የማይሰለቸኝ መጽሐፍ ነው። በብዙ ቨርዥንና በተለያዩ ጊዜያትም ፊልምም እንደተሰራበት አውቃለሁ። በጣም የሚያስቀው ለመጀመሪያ ጊዜ ፍራንከንስታይን የሚለውን ቃል ያገኘሁት ከአንዳርጋቸው ጽጌ የነጻነትን ማወቅ ነጻ አውጪ የሚል መጽሐፍ ላይ ተጠቅሶ ነበር። በ1996 ወይም በ1997 ዓ.ም ላይ የወጣ ይመስለኛል የአንዳርጋቸው መጽሐፍ። እሱም አለኝ አሁን የማንበብ ሐሞቴ ቢሟጠጥም በጊዜው ደጋግሜ ያነበብኩት መጽሐፍ ነበር እና አንዳርጋቸው ፍራንከንስታይንን አንድ ገጽ ላይ ጠቅሰውና በጭረት ምልክት በገጹ የግርጌ ማስታወሻ ላይ በፖለቲካ ትርጉም ቃሉ ከራስ በላይ የሆነና ከቁጥጥር የወጣ ከልካይ የሌለውን አጥፊ ጭራቅ በራስ ላይ መፍጠር ወይም ማቋቋም መሆኑን ገልጾ አልፈዋል። ያው መጽሐፍትን ከየስፍራው እንደሚያነፈንፍ ሰው ያችን ያስኩና ከኢንተርኔት ላይ በቢሮ ኢንተርኔት ዳውንሎድ ፕሪንት አድርጌ እያወጣው ነበርኩት። ገረመኝ። ደጋገምኩት። ብዙ ጓደኞቼም በግድ ይሄን ካላነበባችሁ ምኑን አንባቢ ሆናችሁ እያልኩ እያስገደድኩ ጭምር ማስነበቤ ትዝ ይለኛል። ጋዳፊ በአመፅ አንጃዎችና በምዕራቡ ያፈጠጠ ሳንጃ ተወቅቶ ከስልጣኑ ሲባረርና ከተደበቀበት ዋሻ እየተጎተተ በጥፊ በካልቾ በቡጢ በሴንጢ መንገላጭላው ሲወልቅ ደም በደም ሆነና ለሃጩን እያዝረከረከ እኔ ምን አደረኳችሁ? ሕይወቴን ሙሉ ለሊቢያን የሠራሁት አላህ ይፍረድ፣ ምን አደረኩ? ምን አጠፋው? እያለ ያለቅሳል። የልብሱን ጨርቅ እንደ ውሻ እየጎተቱ አፍንጫውን በቦክስ ያጠናግሩታል። አሳዘነኝ በእውነቱ ጋዳፊን እንደዚያ ሆኖ ሳየው አዘንኩ። በሰው ልጅ ጣፈንታ ብዙ ምስቅልቅል ስሜቶች ተፈራረቁብኝ እና ያኔ ጉግል ኢንሳይክሎፒዲያ ኮመንስ የሚባል ነበረው። ጋዳፊን ከፍራንከንስታይን አሳዛኝ ንግግር ጋር ያመሳሰለብኝን ነጥብና አስተያየቴን በማስታወሻ መልክ በኮመንስ ገጽ ላይ አሰፈርኩ። በዚያ ማስታወሻዬ የእኛን አገሮችን ወያኔ ኢህአዴጎች መጨረሻ ተመሳሳይ እንደሚሆን ጠቁሜ ጨው ለራሴ ስትል ጣፍት የሚል ምክር ለግሻቸው ነበር። ምናልባት ካልተሰረዘ እስካሁን ማንም ፈልጎ ሊያገኘው ይችላል። ያን በስሜት የተነካ ግን አይቀሬ ትንቢት ሲያዘለ በራሴም አገር የማይቀር መሆኑን የሚያመላክትና ባለጊዜዎቻችን በጊዜ እንዲነቁ የሚያሳስብ አስተያየቴን ማንም ቁብ ሰጥቶት ያየው አይመስለኝም። መሆኑም ጠቅሞኛል። ከብዙ አላስፈላጊ ዳፋዎች ሳይጠብቀኝ አይቀርም። አሁን ላይ ብትጠይቁኝ ይህን መጽሐፍ አንብቦት ይሆን ቃሉን ብቻ ሰምቶት ባላውቅም
ለመጀመሪያ ጊዜ ያስተዋወቀኝ አንዳርጋቸው ጽጌ ራሱ የኛ ሀገር ልሂቃን ለመፈረጅ በሚጠቀምበት አባባል ደብተራዊ ምሁራዊ የፖለቲካ ባህል ተላበሰ ተራ የፖለቲካ ነብናቢ ሰው ይሆንብኛል። እኔ ስለ ፍራንከንስታይን ጽፎ ቃሉን ያስተዋወቀኝ ሰው ራሱ አንዳርጋቸው ጽጌ የጻፈውን ረስቶት አይናችን እያየ ዋና ቀንደኛ አጋፋሪ ሆኖ በሀገራችን ላይ ፍራንከንስታይን ተክሎብን ሲያበቃ አሁን አብሮ ያላዝናል። ፍራንከንስታይን እንዲያደረገ በዚህ ገባ በዚህ ወጣ እያለ ይገርመኛል። ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይለዋል ይህን አይነቱን ሰው የሀገራችን ሰው። ቀድመ ፍራንከንስታይንን ሽርጉድ ብለህ በላያችን ላይ ወንበሩን ስታደላደል ነበር እንጂ ማልቀስ አሁን ምን ፈጠሩ ነው የምትለን ማለት ያምረኛል። ለማንኛውም ይሄ ፍራንከንስታይን መጽሐፍ በእኔ እምነት ወደ ሀገራችን ቋንቋዎች ተተርጉሞ በሀገራችን አንባቢ የግድ ሊነበብ የሚገባው ሌላው ቀርቶ በትምህርት ካሪኩለም ውስጥ ገብቶ እንደ ኤሌመንተሪ ስኩል ንባብ ለዜጋ ሁሉ በመልመጃ መሰጠት ያለበት ቁልፍ መጽሐፍ አድርጌ ወስደዋለሁ። ይሄ የሜሪ ሼሊ ፍራንከንስታይን መጽሐፍ ጆርጅ ኦርዌል አኒማል ፋርምና 1984 ሁለት መጽሐፎች እና የአልድስ ሀክስሌ ብሬቭ ኒው ወርልድ መጽሐፍ እነዚህ አራት መጽሐፎች በኤሌመንተሪ ደረጃ ልጆች እንደ ጨዋታ አውቀዋቸው ማደግ ያለባቸው የግድ በማንኛውም ማንበብ የሚችል ሰው መነበብ ያለባቸው መጽሐፎች ናቸው ብዬ ወስዳቸዋለሁ። ካላነበብክስ? ባታነብም አትሞትም። በመጽሐፎቹ የተገለጹትን ሐሳቦች አታውቃቸውም ማለት አይደለም፣ ታውቃቸዋለህ። በየዕለቱ ዓይንህን ገልጠ በዙሪያ የሚከናወነውን ካየህ በራስህ ታውቃቸዋለህ። መጽሐፎቹን ባታነብም ሐሳቦቹና እይታዎቹ ውስጥ አሉ። ግን መጽሐፎቹ ጥቅማቸው በጥሩ ቋንቋ በጥሩ ምስል የምታውቀውን ነገር በቀላሉ ልታስታውሰውና ከሌሎችም ጋር ልትነጋገርበት በምትችለው ደረጃ ኮዲፋይ ያደርጉልሃል። አሳምረው ሸክፈው በፈገግታ ትሪ ላይ በሚበላ መልኩ ያቀርቡልሃል። ልዩነቱ ያ ነው። አርቲኩሌት የማድረግ ፋይዳ ነው ያላቸው ብዙ መጽሐፎች። ውስጥ ያለውን ዙሪያ ያለውን በምታየው ግዙፍ መልኩ ማቅረባቸው ነው ትልቁ ጸጋቸው የመጽሐፍት። ዛሬ በአጋጣሚ ይህን መጽሐፍ አነሳሁትና ለምክንያት ነው አስነሳኝ ብዬ እግረ መንገዴን ለአንባቢ ወዳጆች ልጠቁመው ብዬ ነው ያጋራሁት። ወጥን የቀመሰን ሰው መጠየቅ ጥሩ ነው። ጣዕማችሁ አንድ ላይ ሆን ይችላል፣ ግን ሳይጠቅም አይቀርም። መጽሐፎችንም እንደዚያው ነው። እኔ የዚህን መጽሐፍ ርዕስ ለመጀመሪያ ጊዜ ነፃነትን ማወቅ ነፃ አውጪ የሚል መጽሐፍ ጽፎ የነገሮችን ሰብስታንስ ሳይረዱ የተነገራቸውንና ያነበቡትን እንደ ዳዊት እያነበነቡ የሚኖሩ የተግባርና የአስተሳሰብ ፋይዳ የሌላቸውን ደብተራዊ የአገራችን ልሂቃን ካብጠለጠለው ከአንዳርጋቸው ጽጌ ያገኘሁት። በጣም የገረመኝ ነገር ጊዜ ሰጥቶኝ እሱም ያስተዋወቀኝን መጽሐፍ ከእርሱ በቀር የሚያውቀው በማይመስል ደብተራዊ የልሂቅነት ደረጃ ራሱ መጽሐፍ የጠቀሰውን ጭራቅ በሀገራችን ለመፍጠርና ስልጣኑን ለማደላደል ጥርሱን ነክሶ ሲጋጋጥ ቆይቶ አሁን በአንድ ወይም በሌላው ሚዲያ ያዋለው በአጋጣሚ አሁን ራሱ ዋናው ዶክተር ቪክቶር እንዳልነበረ ሁላ አይኑን በጨው ጥብ አድርጎ በጭራቁ ከተበላነውና ከተሰደድነው ጋር አብሮ ሲያለቃቅስ ሳየው በቃላት ልገልጸው የማልችለው አንዳች አይነት ስሜት ይመጣብኛል፣ ይተናነቀኛል፣ ይልቀለኛል። ይህም መጽሐፍ ታሪኩ የሚጠናቀቀው ዶክተር ቪክቶር ራሱ የፈጠረውን ፍጥረት ራሱ መነካጁ እንደሚያውቅበት ሊያጠፋው በመርከብ ወዳለበት ሲጓዝ ነው። ደሞ እንዳውሎ ነፋስ ብቅ ብሎ ታይቶት ይጠፋል። እሱን እንደ ወላጅ አባቱ የሚቆጥረው ሱፐር ሂውማን ፍጡሩ ነው። አንዳንዴ መፍረድ ከባድ ነው። ይሄ መጽሐፍም ሆነ እውነተኛ ሕይወት የሚያሳይ ነገር የመፍረድን ከባድነት ነው። ምናልባት ለዚህ ይሆናል ቅዱስ መጽሐፉ አትፍረድ የሚልህ ከማስጠንቀቂያ ጋር፣ አለበለዚያ ይፈረድብሃል። የአሌክሳንድሪያው የኦርቶዶክስ ጳጳስ አቡነ ሽኖዳ ጀጅ ኖት አዘርስ የሚል ግሩም መልእክት ያለው መጽሐፍ አላቸው። አሁንም በሶፍት ኮፒ ሳይኖረኝ አይቀርም። እሱንም ራሴን ከፈራጅነት ተደጋጋሚ ፈተና ለመግራት በመፈለግ ደጋግሜ ያነበብኩት ድርሳን ሳይሆን አይቀርም። አንዳንዴ ጥሩ እየሰራ የመሰለው ሰው የመጨረሻውን መጥፎ ጥፋት ሲያጠፋ ትመለከታለህ። ልቡ ውስጥ ወደ ጥሩ የሚመራ ዝንባሌ ሳያንሰው ነገር ግን ከሌሎች በደረሰበት ብሶት ያመረቀዘ ቂምና ጥላቻ
ጥሩን ልቡን ከልሎበት መጥፎውን እሱነቱን እንዲያወጣ የገፋፋውን ሰውም ትመለከታለህ። ሰዎች ሁሉ ጥሩ ነገር አያጣቸውም። የመጨረሻው ሳጥናኤል የሚባል ሰው ካለ እሱም ቢሆን ልብ ተብሎ ከታየ የሆነ ጥሩ ነገር አያጣውም እኮ። አንዳንዴ ሳስበው ይህች ዓለም ለፍርድ ሚዛን እንድታስቸግረውና የተሰራች ይመስለኛል። አንዳንዴ አውቆ ዘንዶ እያበላ እየኮተኮተ ከሌላ አውሬ እየተከላከለ ሲያሳድግ የምታየው ሰው ያጋጥመሃል። ተው ስትለው አይሰማህም። አዋቂን መምከርም ችግር ነው። ሾፐንሃወር በትክክል ከማያውቀው በላይ ያወቅኩ ያለው ነው። የዚህች ዓለም እውነት አወላጋጅ ይላል በአንድ የቆየ መድብሉ። እውነቱን ሳይሆን አይቀርም። ዘንዶውን አብልቶ አጠጥቶ አፋፍቶ አሳድጎ በሕዝቡ ላይ ከለቀቀ በኋላ እሱም አብሮ ተደብቆ ይሄ ዘንዶ እያለ የሚያማርር ሰውን ስትመለከት ምን ትለዋለህ? ለቃላት ይቸግረኛል፣ ለፍርድም ያስቸግራል። አይነቱ ሰው ምናልባት 97% ከሰው ድርቅና የሚመነጭ ንዴት ይሰማ ይሆናል። 2% ደግሞ በሰው የመጨረሻ ዕጣ ፈንታ የሚያዝን ስሜት ታስተናግዳለህ። ግን በስብሐት አባባል ይህ አይነቱ ነገር ሁሌ በአጠቃላይ ብሽቅ ነው። ወንድሜ የምትኖረው በብሽቅ ዓለም ላይ ነው። ሁሉም ነገር ብሽቅ ነው። ራስህም ብሽቅ ሆነ ትገኛለህ። ሁላችንም ብሽቆች ነን ብዬ ብለይህስ? በአንድ ወቅት ደብረ ብርሃን ነበርኩ። ሰው ጠዋት ሰላም ሲልህ ደህናም አላደርክ ይልሃል። መጀመሪያ ግራ ልትጋባ ትችላለህ። ምን አይቶብኝ ነው ብለህ። በተለይ እንደኔ ቅምቀማ አድረ ነቅቶብህ ወደ ቤት እያዘገምክ እሱ ደግሞ ወደ ቤተ ክርስቲያን ሊሳለም ማልዶ እየሄደ ከሆነ የተገናኛችሁት በቃ ተበላው ማለት እና በአባባሉ መብገን አይቀርም። ግን ዶንት ቴክ ኢት ፐርሰናሊ እንዲል ፈረጅ የግል ሺት ላይ ያነጣጠረ ነገር ሰላምታ አድርጋ አትውሰደው። እሱ ልማዱ ነው፣ የአገሩ ልማድ ነው። ምናልባት ይህች ዓለም ብሽቅ ነገር የማያጣት መሆኗንም የተገነዘቡ የቀደሙ ሰዎች ደህናም አላደርክ ብሎ መጠየቅ ሳይሻል አይቀርም ብለው ያቀበሉት የጊዜ ሰላምታ ይሆናል። እውነትም አላቸው፣ አትጥላው። ምክንያቱም ይህች ዓለም ራሷ ብዙ ለሙሉ ፍርድ የሚያስቸግሩ ብዙ ብሽቅና መልካም ነገሮች አብረው ተሰፍተው የሚነግዱባት ዓለም ስለሆነች። ጎንደር ደግሞ ብትሄድ የሰላምታ ቃሉ ከኔጌቲቭ ወደ ፖዚቲቭ ተቀይሮም ግን እስክትለምደው ድረስ ላንተም የሚሰጥህ መልእክት ያው አብሻቂ መልእክት ሆኖ ታገኘዋለህ። ደህና አድረህ ነው ይሉሃል ጎንደሮች ደግሞ። መጀመሪያ ላይ እንዴት ትላለህ? ደህናማ አድሬያለሁ። ምን ለማለት ፈልጎ ነው? ምን አይቶብኝ ነው? ደህና አድረህ ነው ወይ? በሰላም ብለህ ለአፍታ ከራስህ ጋር መሟገት አይቀርም። ስትቆይ የአነጋገር ዘዬ መሆኑን ትደርስበታለህ። ግን ከደህናም አላደርክ በምንም አይለይም ወንድሜ። አሁን ከ107 ዓመት በፊት ስለተጻፈ አንድ ፍሬ መጽሐፍ አንስቼ ይሄን ሁሉ ነገር መቀባጠር ነበረብኝ? ደህናም አላደርኩ ብዬ ራሴን ወቀስኩ። ድንገት አንተን የሚመለከት ነገር ካገኘህበት ዶንት ቴክ ኢት ፐርሰናሊ ኤንድ ሲሪየስሊ እልሃለሁ ደግሜ። አፉ በለኝ እያልኩ ነው። ነገርን እያነሳብኝ እንደ ወራጅ ውሃ እየወሰደኝ ነው እንጂ ለነገር አልመጣሁም። አትፍረድብኝ። እኔም እንዳንተው የጎርፉ ተጠቂ ነኝ። ሰለባዎች ነን ሁላችንም። ግን ከሰለባነቶች ሁሉ የእውነት ሰለባ መሆን ደስ ይላል ብዬ ባበቃስ። እስቲል ሸጋ ቀን የሰነች ያማረች ፏ ያለች ቀንን ተመኝቼ ያበቃው። ፈጣሪ ኢትዮጵያችንን ይባርክ፣ ከፍራንከንስታይኖች ይጠብቀን። አሳፍ ኃይሉ